ሶ ፓርት 1 ፓርት 2 ፓርት ስንት ላይ ነው የደረስነው? መቼ ነው የሚያልቆያላችሁ ነው? Well, this is part 3. I promise this is the last part. Hello everyone, my name is ርብቃጥና from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com ጆይን ያርጉ። የተለያዩ AI supportive questionnaires ታገኛላችሁ and of course our YouTube channel. Comment, subscribe and አስተያየት ካላችሁ ደግሞ Telegram channel ላይ አስቀምጡልን. Alright, let's get into it. Okay. So part 3 ላይ ነን። ባለፈው ምን አየን? ኢንዶጄኒክ ወይ ደግሞ ኢንተርናል ፎርሶችን አየን አይደል? ከውስጥ የሚመጡ ፎርሶች ናቸው ብለናል። ለምሳሌ የተለያዩ ቮልኬኖች፣ ማውንቴኖች፣ ኤርዝኩዌኮችን የሚፈጥሩ ናቸው ብለናል። ሶ ዛሬ ደግሞ ኤግዞጄኒክ ወይ ደግሞ ኤክስተርናል ፎርስ የሚሉትን እንመለከታለን። ሶ ኤክስተርናል ፎርስ የምንላቸው ከውጪ የሚመጡ ፎርስ ናቸው አይደል? እርዝ ሰርፌሱ ላይ ኢቭን የሆነ ሰርፌስ ወይ ደግሞ ኦልሞስት እኩል እንዲሆን ወይ ደግሞ እንዲመሳሰል የሚፈጥሩ ፎርሶች ናቸው። Let me get my highlighter ጥቁር ላርገውና የተለያዩ ምንን ይጠቀማሉ? የተለያዩ ዋተር ላይክ ራኒንግ ዋተር ውሃ፣ ዊንድ ንፋስ፣ ላይክ ዌቭ ማዕበል፣ የተለያዩ አይስ በረዶ የምንላቸው በእነዚህ ምክንያት እነዚህን ፎርሶች በመጠቀም የእርዝን ሰርፌስ ምን ያደርጋሉ? ሪሼፕ ያደርጋሉ ወይ ደግሞ የሆነ ቅርጽ ያስይዛሉ ማለት ነው። ኤግዞጄኒክ አክትስ ፍሮም ዘ አውትሳይድ ሰርፌስ ብለናል። ትሩ ዴኖዴሽን እና በዲፖዚሽን ነው። ዴኖዴሽን እንደሆነ እንመለከታለን። ዲፖዚሽን ምን እንደሆነ እንመለከታለን። ዲኖዴሽን ወይ ደግሞ ዲኖዴሽን ነው የሚባለው። ዲኖዴሽን ማለት ምን ማለት ነው? የሮክ ፒስ ወይ ደግሞ የድንጋይ ወይ ደግሞ አለቶች ሲሰባበሩ ማለት ነው። በስሞል የሆኑ ፒስ ትናንሽ ፓርት ሆነው ሲሰባበሩ ነው። ለምሳሌ የሆነ ተራራ ነገር ካለ ሁሌ ዝናብ የሚዘንብበት ከሆነ ጊዜ በኋላ ምን ያደርጋል? ዝናቡ ከላይ ያለውን የተራራው ላይ ለምሳሌ ያለውን ትንሽ የሆኑ ፓርት እየሰባበረ ወስዶት ይሄዳል ማለት ነው። this is denudation. denudation ውስጥ ምን አለ? ዌዘሪንግ አለ፣ ኢሮዥን አለ። ዌዘሪንግ ምንድነው? ዌዘሪንግ አሁን ያለው ዲኖዴሽን ማለት ነው። የሮክ ወይ ደግሞ የአለቶች እየተሰባበሩ ሲሄዱ ነው። ለምሳሌ በውሃ አማካይነት የተለያዩ ዊንዶች ምክንያት የሚፈጠር ነው ዌዘሪንግ የምንለው። ኢሮዥን ማለት ምን ማለት ነው? ኢሮዥን ማለት ደግሞ በዌዘሪንግ የመጡትን ለምሳሌ እነዚህ ሮኮች ከላዩ ላይ ተሰባበሩ አለን። እነዚህ ሮኮች ምን ያደርጋል? ወስዶ ይሄዳል። it washes away or it moves it away ጠርጎት ይሄዳል። በምን? በተለያዩ ወንዞች፣ በተለያዩ ውሃዎች፣ በተለያዩ ዊንዶች እየወሰደ ጠርጎት ነው የሚሄደው ማለት ነው። ኢሮዥን እንለዋለን ይሄንን when it takes it away or moves away. ዲፖዚሽን ደግሞ ምን ማለት ነው? ዲፖዚሽን ደግሞ ከኢሮዥን በተቃራኒው ነው። ማለትም የተሰባበሩ ፒሶችን ወስዶት ሳይሆን የሚሄደው አንድ ቦታ ላይ ያከማቸዋል። የት ቦታ ነው? ለምሳሌ ሳንድ አካባቢ ላይ ላይክ አሸዋ ወይ ደግሞ ማድ ጭቃ ቦታ የሆኑ ላይ ያከማቸዋል። እያከማቸ በጊዜ ሂደት ምን ይፈጠራል? it gets piled up አይደል? ይጠራቀማል። ሲጠራቀም አዲስ የሆነ ላንድ ፎርም it creates new land form ማለት ነው። ኢሮዥን ዌዘሪንግ አለ፣ ይሰባበራል የተለያዩ ወንዞች፣ ውሃዎች በተለያዩ ፎርሶች and then ኢሮዥን ያደርጋል፣ ጠርጎት ወስዶት ይሄዳል። but ዲፖዚሽን የምንለው ግን እነዛ የተሰባበሩትን ይሰበስብና ያጠራቅማል። ከዛ ሲጠራቀሙ it gets piled up ይደራረባል። አዲስ የሆኑ new land forms-ዎችን ክሬት ያደርጋል። Okay. Now let's look at the physical weathering and chemical weathering. እነዚህ ድንጋዮች፣ ሮኮች ወይ ደግሞ አለቶች ሲሰባበሩ በሁለት መንገዶች ሊሆን ይችላል። ለምሳሌ ፊዚካል ስንል ሲሰባበሩ የተሰሩበት ማቴሪያል አይቀየርም። ኦር ኬሚካል ስትራክቸራቸው በውስጣቸው ያለው ኬሚካል ስትራክቸር አይቀየርም። ምን አለ? ለምሳሌ ኤክስፎሊዬሽን፣ ፍሮስት አክሽን፣ ፕላንት ሩትስ አለ። ለምሳሌ ፍሮስት አክሽን የምንለው ለምሳሌ የሆነ ድንጋይ ካለ የሆነ አለት ውስጡ የሆነ ክራክ አለ፣ የሆነ ቦታ ላይ ይሰነጠቃል። ሲሰነጠቅ ምን ይሆናል? ውሃ ይመጣና ላይክ ዋተር በውስጡ ይገባል። ውሃ በውስጡ ሲገባ ምን ይሆናል? በጊዜ ሂደት ስፔሻሊ ናት ታይም የሆነ የሚቀዘቅዝበት ጊዜ ምን ይሆናል? ከውስጡ ወደ በረዶ እየተቀየረ ይሄዳል። it goes to ice. ወደ በረዶ እየተቀየረ ሲሄድ
ከሆነ ጊዜያት በኋላ ምን ይሆናል? ይሄ አይስ በጣም ስትሮንግ እየሆነ ይመጣል፣ በጣም ይጠነክራል። ሶ ከውስጥ ይሄንን ድንጋይ ምን ያደርገዋል? ኢት ብሬክስ ኢት አፓርት ማለት ነው፣ ይሰነጥቋል ይሄ አይስ። ሶ ምን እንለዋለን? ይሄን ፍሮስት አክሽን እንለዋለን። ኦኬ what about exfoliation? ሶ ኤክስፎሊዬሽን የምንለው ደግሞ ለምሳሌ ኢሬዝ ላድርገው መሰለኛ let me erase that. ኦኬ ሃይላይተር። ሶ ኤክስፎሊዬሽን የምንለው ደግሞ ለምሳሌ የሆነ ተራራ አለ። ሶ ይሄ ተራራ የሆነ ቀን አለ፣ የሆነ ማታ አለ። ሶ ቀን ላይ ይሞቃል አይደል? ሶ ሰንላይት እንበለው እዚህ ጋር it becomes hot or like daytime እንበለው። ሶ ናይት ታይም ላይ ደግሞ ምን ይሆናል? ይቀዘቅዛል። ሶ it becomes cold. ሶ የአውተር ሰርፌሱ የውጭ ያለው ፓርት ይሄ የዚህ አለት ወይ ደግሞ የዚህ ድንጋይ ቀን ላይ ሲሞቅ ሆት ሲሆን ምን ይሆናል? ግሮ ያደርጋል ወይ ደግሞ ኤክስፓንድ ያደርጋል። በናይት ታይም ላይ ደግሞ ምን ይሆናል? ሽሪንክ ያደርጋል። ሶ አት ዴይ ታይም ምን ይሆናል? ሆት ሲሆን ኢትስ ኤክስፓንድ እቲክ ሸፍንኳችሁ። ሶ እዚህ ጋር ኤክስፓንድ ያደርጋል። ሶ ዱሪንግ the hot time or daytime. So during the night time when it becomes cold ምን ይሆናል? ሽሪንክ ያደርጋል። ሶ በዚህ ጊዜ አንዴ ሙቀት፣ አንዴ ይቀዘቅዛል፣ አንዴ ያድጋል፣ አንዴ ሽሪንክ ያደርጋል። በዚህ ጊዜ የሆነ ጊዜ ላይ በቃ ቶለሬት ማድረግ ሲያቅተው ምን ያደርጋል? ኢት ብሬክ ያደርጋል፣ ይሰነጠቃል ማለት ነው። ስለዚህ በዛን ጊዜ ሲሰነጠቅ አውተር ሌየሩ ውጫዊው ሌየሩ ኢት ጌትስ ፒልድ ኦፍ ወይ ደግሞ ይላጣል ማለት ነው። ለምሳሌ ልክ እንደ ሽንኩርት የውጫዊን ፓርት ስትልጡት ማለት ነው አውተር ሌየሩ ይላጣል ማለት ነው። ኦኬ ፕላንት ሩትስ ምንላቸው ደግሞ let me erase that. Okay let me get my highlighter. so plant roots የምንላቸው ደግሞ ምሳሌ ቅድም እንዳለው የሆነ ድንጋይ ወይ ደግሞ ሮክ ውስጥ የሆነ ክራክ ይፈጠራል፣ የሆነ ፓርቱ ይሰነጠቃል። ሶ ለምሳሌ እዚህ ጋር ደግሞ የሆኑ ቬጂቴሽን የሆኑ ደግሞ እጽዋቶች ወይ ደግሞ ፕላንቶች አሉ ብለን እናስብ። ሶ ይሄ ፕላንት ነው እና ሪሊ ስዕል ላይ ብዙ አይደለውም። ሶ እዚህ ጋር ደግሞ ስር አለው፣ ኢትስ ሩት ማለት ነው፣ የፕላንት ስር ሩቱ። ሶ ይሄ ሩት ምን ያደርጋል? ይመጣና እዚህ ክራክ የተፈጠረው የተሰነጠቀው ፓርት ላይ ወደ ውስጥ ይገባል። ሶ ወደ ውስጥ ሲገባ በጊዜ ሂደት ቀስ በቀስ ምን ይሆናል? ይሄ ፕላንት እያደገ ይሄዳል አይደል? it grows, it becomes strong. ሶ እያደገ ሲሄድ እየጠነከረ ሲሄድ ስሩ ሩቱ እዛ ውስጥ የገባው ድንጋይ ውስጥ አለት ውስጥ የገባው ምን ያደርጋል? ሲጠነክር ያንን ሮክ ብሬክ ያደርገዋል ማለት ነው። ሶ ይሄ ፕሮሰስ ምን እንለዋለን? ፊዚካል ዌዘሪንግ። ሶ ኤክስፎሊዬሽን አለ ውሃ ውስጥ በሚገባበት ኤክስፎሊዬሽን አውተር ሌሩ ሲሰነጠቅ ፒልድ ኦፍ ሲሆን፣ ፍሮስት አክሽን ደግሞ ውሃ በውስጥ ሲገባ፣ ፕላንት ሩትስ ደግሞ ያው ከስሙ የፕላንት ሩትስ ወይ ደግሞ የፕላንት ስር ወደ ውስጥ ሲገባ ሮኮቹን ይሰነጥቁታል። ሲሰነጥቁ ያው ማቴሪያል የተሰራበት አልተቀየረም አይደል? ሶ ዊ ኮል ዲስ ፊዚካል ዌዘሪንግ እንለዋለን። ኦኬ ኬሚካል ዌዘሪንግ የምንለውስ? ኬሚካል ዌዘሪንግ የምንለው በቅድም ባየነው ተቃራኒ ናቸው። ሶ በዚህን ጊዜ ምን ይፈጠራል? ኬሚካል ስትራክቸራቸው ወይ ደግሞ ኬሚካል ኮምፖዚሽናቸው ይቀየራል። ትሩ በምን ምክንያት? ለምሳሌ በውሃ፣ በኤር፣ በባዮሎጂካል ኤጀንትስ የሆነ ሞይስቸር ሲያጋጥማቸው፣ ለምሳሌ ረስቲንግ ኦፍ አይረን ማለት የብረት ዝገት ማለት ነው። ሶ ይሄን ብረት ለምሳሌ ለብዙ ጊዜ በፀሐይ ውስጥ በውሃ ውስጥ ወይ ደግሞ ሞይስቸር ላይክ እርጥበት ያለበት ቦታ ብዙ ጊዜ ቢቆይ ምን ይሆናል? ዝገት ያጋጥማል አይደል? ሶ ኬሚካል ኮምፖዚሽኑ እንዴት ነው? ከለሩ እየቀየረ ረስት እየሆነ ይሄዳል ማለት ነው። ሶ ይሄ ምን እንለዋለን? ኬሚካል ዌዘሪንግ እንለዋለን። ኦኬ ሌትስ ሙቭ ኦን ቱ ዘ ኔክስት ዋን ራኒንግ ዋተር የምንለው ከሁሉም የኤክዞጄኒክ ፎርስ በጣም ፓወርፉል የሆነ ፎርስ ነው። ምክንያቱም የተለያዩ ትላልቅ አለቶችን መሰንጠቅ መስበር ስለሚችል ነው። ሶ ኢት ኢዝ ፓወርፉል ኢሮዥናል ኤጀንት። ሶ የተለያዩ ስቲፕ የሆኑ ቦታዎች ላይ ነው የሚገኘው። ሶ ይሄንን ራኒንግ ዋተር እንለዋለን። ለምሳሌ ራኒንግ ዋተር ምን ላይ ነው ብለናል? ኢሮዥን ላይ ነው የሚሰራው ብለናል። የሆነ ነገር ለምሳሌ የሆነ ውሃን ጠርጎ ሲሄድ ወይ ደግሞ ኬሪ ሲታው አይደል? ሶ ይሄ ምን ላይ ዲፔንድ ያደርጋል? ፓወሩ ወይ ደግሞ ኃይሉ ምን ላይ ዲፔንድ ያደርጋል? አንደኛ ስፒዱ ላይ
ኢትስ ስፒድ። ሁለተኛው ደግሞ ምን ላይ ነው? ስፒድ ካለን ሁለተኛው ደግሞ ቬጂቴሽን። ሶ ፎር ኤግዛምፕል ልክ እንደ ቅድም የሆነ ሮክ ካለን ወይ ደግሞ የሆነ ተራራ የሚመስል ነገር ካለን ስፒዱ ምን ላይ ነው? ምን ማለት ነው? ሶ የሆነ ወንዝ ካለን በጣም በኃይል የሚወርድ ኦር ስፒዱ በጣም ትልቅ ከሆነ ልክ እንደዛው ነው መጠኑ። ወስዶት የሚሄድ የተለያዩ ድንጋዮች ካሉ ከዚህ ላይ በኃይል ጠርጎት ይሄዳል። ትንሽ ከሆነ ኃይሉ ትንሽ ከሆነ ግን ያው እንደዛው ነው፣ ትንሽ የሆኑ ፓርቶችን ነው የሚወስደው። ቬጂቴሽን ደግሞ እንዴት ነው? ቬጂቴሽን ለምሳሌ ለኢሮዥን ለመፍጠር ሲሞክር ይሄ ራኒንግ ዋተር የአፈር ለምሳሌ የአፈር መሸርሸር ለመፍጠር ሲሞክር ቬጂቴሽን አሉ። ለምሳሌ እዚህ ጋር የተለያዩ እጽዋቶች የተለያዩ ዛፎች እዚህ ጋር ካሉ ስር ስላላቸው ሩት ስላላቸው ይሄ ኢሮዥን የአፈር መሸርሸር ሞር እንዳይሆን ያግዱታል ማለት ነው። ሶ ምን ላይ ዲፔንድ ያደርጋል? ራኒንግ ዋተር ስፒዱ ላይ በኃይል ነው ወይስ በቀስ ብሎ ነው የሚወርደው በሚለውና ኤንድ ቬጂቴሽን ያሉት እጽዋቶች ካሉ ስራቸው ይገድቡታል ማለት ነው። ሶ ከራኒንግ ዋተር ጋር ምን አለን? አፐር ኮርስ ኦፍ ሪቨር አለን፣ ሎወር ኮርስ ኦፍ ሪቨር አለን፣ ሚድል ኮርስ ኦፍ ሪቨር አለን። ሶ እነዚህም በአንድ ባንድ እንመለከታለን። ሶ አፐር ኮርስ ላይ ስናያቸው ቪ ሼፕድ ቫሊ ያሉ፣ ጎርጅ፣ ራፒድስ፣ ዋተርፎል እና ኢንተርሎኪንግ። ሶ እነዚህ እንመልከት። ቪ ሼፕድ የምንላቸው as you can see from the image ቪ ሼፕ ያለው ቅርጽ ነው የሚሰሩት። ሶ ወደዚህና ወደዚህ ነው። ሶ ስቲፕ የሆነ ስቲፕ ናቸው። they have steep ሳይድ አላቸው፣ ስቲፕ ሳይድ አላቸው። ሶ ቪ ሼፕ ነው የሚፈጥሩት። ውሃ ደግሞ በመሃላቸው ነው የሚፈሰው ማለት ነው። this is ቪ ሼፕድ ቫሊ እንለዋለን። ሶ ኢንተርሎኪንግ የምንለው ደግሞ የተለያዩ ሪቨሮች እነዚህ ቪ ሼፕድ ያላቸው በእነሱ መሃል እንዲያልፉ ለተለያዩ ሪቨሮች መንገድ ይፈጥራል ማለት ነው። ሶ ዲፍረንት የሆኑ ቪ ሼፕድ የሆኑ ታይፖች አሉት። በእነሱ መሃል ውሃ ወይ ደግሞ ሪቨር ወይ ደግሞ ወንዝ እንዲያልፍ መንገድ ይፈጥርላቸዋል። ሶ this is interlocking spurs እንላቸዋለን። ኦኬ ራፒድስ ደግሞ የምንላቸው ምንድን ናቸው? ራፒድስ የምንለው ደግሞ ወንዙ አፈሩን መሸርሸር የማይችልበት ቦታ ላይ ሲሆን ነው። ለምሳሌ የሚፈሰው ወንዝ አንዳንድ ቦታ ላይ አፈሩን መሸርሸር ካልቻለ ምን ያደርጋል? በውስጡ የተለያዩ ባብሎች ወይ ደግሞ ዋተርፎል እንላቸዋለን። ዋተርፎል ወይ ደግሞ ምን እንላለን? ፏፏቴ የምንላቸውን ክሬት የሚያደርጉ ነው። as you can see ወደ ላይ የሆነ ባብል ነገር ኦኬ እዚህ ጋር በሆነ የሚታያቸው የተለያዩ ባብል ነገሮች ፏፏቴ የሚመስሉ ዋተርፎል የምንላቸው በራፒድ ጊዜ ይፈጠራሉ ማለት ነው። ኦኬ ጎርጅ የምንላቸው ደግሞ ምንድን ነው? ከቪ ሼፕድ ልክ እንደነ ቪ ሼፕድ ቫሊ ስቲፕ አላቸው፣ የሆነ ቁልቁለት አላቸው። ከጎን ደግሞ ምን አይነት ስቲፕ ሼፕ ነው ያላቸው? ዎል የሆኑ ሼፕ አላቸው። ማለትም ግርግዳ የሚመስሉ ላይክ በጎን እንደዚህ በጎን የሚፈጥሩ ሼፕ ያላቸው ጎርጅ እንላለን። ሶ አፐር ኮርስ አጠቃላይ ምንድናቸው? ሪቨር it is where the river begins ሪቨሩ የሚጀምርበት ቦታ ነው። በኃይል ወደ ታች ውሃው የሚወርድበት ነው። ሶ በኃይል የሚወርድበት ጊዜ ምን ይፈጠራል? ድንጋዩን ወይ ደግሞ ሮኩ ወይ ደግሞ አለቱን ይሰነጥቋል። ሶ በሚሰነጥቅበት ጊዜ በመሃሉ ይወርዳል ማለት ነው ያለው ላንድ እና የተለያዩ ቫሊዎች የተለያዩ ሸለቆች አሁን ያየናቸው ቪ ሼፕድ ቫሊ፣ ኢንተርሎኪንግ ስፐርስ የምንላቸው ራፒድ ጎርጅ የምንላቸው ይፈጥራል ማለት ነው። በምን ጊዜ? አፐር ኮርስ ጊዜ። ሶ ሪቨሩ የሚጀምርበት ነው። ሞስትሊ ሪቨሩ የሚጀምረው ከተለያዩ ተራራዎች ላይ በኃይል የሚፈሱበት ጊዜ ነው። ሶ this is upper course እንለዋለን። ኦኬ what about the middle course? ሚድል ኮርስ የምንላቸው ምንን በውስጡ አለው? ሚያንደርስ አለን፣ ኦክስ፣ ባው ሌክስ አለን። ሶ እነዚህም በኢሜጅ እንመልከት። ሶ ሚያንደርስ ምንድን ናቸው? as you can see ዚግዛግ ሼፕ ያላቸው ነው። ዚግዛግ ሶ ዚግዛግ ለምንድን ነው የሚፈጥሩት? ሶ እነዚህ ሚያንደርስ ምንላቸው ምንን የሚከተሉ ናቸው? ሶፍት የሆነ ቦታ ላይ I think ኢሜጁ ሞር እዚህ ጋር ብሆን ነው የምታዩት ብዬ ስላሰብኩ ነው። I think it's feasible
አይደል? ሶ ሚያንደርስ የምንላቸው ሶፍት የሆኑ ሮኮችን እየመረጡ ሃርድ የሆኑትን ደግሞ መሸርሸር ስለማይችሉ ጠንካራ የሆኑ አለቶችን እየሸሹ ዳይሬክሽናቸውን ይቀይራሉ ማለት ነው። ሶ as you can see ለምሳሌ እዚህ ጋር ይመጣሉ። ሶፍት የሆነ ሮክ ሲያገኙ ምን ያደርጋሉ? መሸርሸር ስለሚቻል በቀላሉ ሶፍት ስለሆኑ ድንጋዮቹ ወደዚህ ይመጣሉ። ወደዚህ ይመጡና እዚህ ጋር ምን ያጋጥማቸዋል? ሃርድ የሆነ ሮክ ጠንካራ የሆኑ አለቶች ወይ ደግሞ ድንጋዮች ሲያጋጥሙት መሸርሸር ስለማይችል አቅጣጫውን ይቀይራል ማለት ነው። አሁንም እንደዛው እዚህ ጋር ይመጣል። ሶፍት የሆኑ ድንጋዮችን ያያል። ሶ በሱ ይሸረሽርና ያልፋል። እዚህ ጋር ሲደርስ ሃርድ የሆነ ሮኮች ያጋጥሙታል። ሶ አይ ቲንክ ሞር በዚህ በኩል ባስረዳችሁ ይሻላል። I'm not sure if you are looking at it. ሶ ዚግዛግ አላቸው። ሶ እንደዚህ አይነት ዚግዛግ ሼፕ አላቸው። ሶ እዚህ ጋር ይመጣሉ። ሶፍት የሆኑ ድንጋዮች ስላጋጠሙት አፈሩን እየሸረሸረ ያልፋል። እዚህ ጋር ሲደርሱ ደግሞ ሃርድ ሮክስ ቶሎ ማይሸረሸሩ ጠንካራ የሆኑ ድንጋዮች ሲያጋጥሙት ዳይሬክሽኑን ይቀይራል፣ አቅጣጫውን ይቀይራል። አሁንም ወደዚህ ይሄዳል። ሶፍት የሆነ ድንጋይ ያገኛል። በዛ በኩል ፍሎ ያደርጋል፣ ያልፋል። አሁንም ሃርድ ድንጋይ እዚህ ጋር ሲያጋጥመው ደግሞ አሁንም ወደ ላይ ዳይሬክሽኑ ይቀይርና ምን ይፈጥራል? ዚግዛግ የሆነ ሼፕ እየፈጠረ የሚሄድ ማለት ነው። ምን እንለዋለን? ሚያንደርስ እንላቸዋለን። ኦኬ እነዚህ ደግሞ ምንድን ናቸው? ኦክስ ቦል ሼፕድ። ኦክስ ቦል ሼፕድ ደግሞ ላይክ ዩ ሼፕ ያላቸው ነው። ዩ የሚመስል ሼፕ ያላቸው ኦር ላይክ ክሬሰንት ላይክ ጨረቃ የሚመስል ቅርጽ ያላቸው ነው። እነዚህም እየሸረሸሩ ላይክ የሆነ ሼፕ እየፈጠሩ መሄዱ ነው። ስለዚህ ሚድል ኮርስ የምንላቸው እነዚህ ሚያንደርስ፣ ኦክስ ቦል ሌክስ የምንላቸው ነው። ሃርድ እና ሶፍት ድንጋዮችን እየመረጡ የሚንቀሳቀሱ አቅጣጫቸውን የሚቀይሩ ናቸው ማለት ነው። እነዚህ ሚድል ኮርስ የምንላቸው። ኦኬ what about the lower course? lower course የምንላቸው ደግሞ የተለያዩ ፍለድ ፕሌን አሉ፣ ዴልታ የምንላቸው አሉ where sediment is deposited to slower flow። ቀስ ያለ ፍሎ ስላለ ውሃው ወይ ደግሞ ወንዙ ቀስ ብሎ ሲመጣ የሚከማችበት ቦታ ነው ማለት ነው። ዲፖዚት የሚፈጠርበት ቦታ ነው። ምን ሎወር ኮርስ የምንላቸው ለምሳሌ ፍለድ ፕሌን ያላቸው እዚህ ጋር እንደምትመለከቱት ማለት ነው። እነዚህ ፍለድ ፕሌን ናቸው። ምን ያደርጋል? ከተለያዩ ቦታዎች የተለያዩ የአፈር የተንሸረሸሩ አፈሮች ያመጣና እዚህ ቦታ ላይ ያከማቸዋል ማለት ነው። as you can see እዚህ ቦታዎች ላይ ያከማቸዋል። ይሄኛው ደግሞ ዴልታ እንለዋለን። ዴልታ ለምንድን ነው ያልነው? ዴልታ በግሪክ እንደዚህ አይነት ሼፕ ስላለው ነው። እነዚህ ምንድናቸው? የሪቨሩን ማውዝ ኦፍ ዘ ሪቨር ወይ ደግሞ የወንዙን አፍ ተከትለው ቅርጽ የሚፈጥሩ ነው። እንደዚህ አይነት ቅርጽ ስለሚፈጥሩ ዴልታ ይባላሉ። እነዚህ ምንድናቸው? ሎወር ኮርስ ዲፖዚሽን ነው ማለት ነው። ወንዞቹ ይሄዱና እዛ ቦታ ላይ ነው የሚጠራቀሙት ማለት ነው ሎወር ኮርስ። ስለዚህ የመጨረሻ ዲፖዚት የሚፈጠርበት ቦታ ናቸው። እነዚህ ቦታዎች ለአግሪካልቸር ለሴትልመንት ክሩሻል ናቸው። ፍለዲንግ ግን ያጋጥማቸዋል። የተለያዩ ጎርፎች የሚያጋጥሙበት ነው። ኦኬ ምን አየን? በሪቨር የሚመጡ ፎርምሶች አየን አይደል? በላንድ ፎርምስ አየን ማለት በወንዝ አንጻር የሚፈጠሩ የመሬት አቀማመጥ ወይ ደግሞ የመሬት ቅርጽና ላንድ ፎርምስ አየን። now we're going to look at wind። በንፋስ ምክንያት የሚፈጠሩ የላንድ ፎርምስ ወይ ደግሞ የመሬት ቅርጽ ወይ ደግሞ የመሬት አቀማመጥ እንመልከት። ዊንድ ሼፕስ። ዊንድ ሼፕ በምንድን ነው? ዊንድ የሚፈጥሩት በምን ምክንያት ነው? ዲፖዚሽን። ሞስትሊ ዲፖዚሽን የሚፈጠርበት ነው። ያው ዲፖዚሽን ምን እንደሆነ ቅድም አውርተናል አይደል? የተለያዩ የተሰባበሩ ማቴሪያሎች የተለያዩ ላንድ ማቴሪያሎችን ያመጣና አንድ ቦታ ሲያከማች ፓይል ሲያደርግ ዲፖዚሽን እንለዋለን። ሲከማች ደግሞ አዲስ የሆነ ላንድ ፎርምስ ይፈጠራል። በዊንድ ወይ ደግሞ በንፋስ ጊዜ የሚፈጠረውን እንመልከት። ምን ይፈጥራል? አንደኛ ለምሳሌ ሳንድ ዱንስ የምንላቸው ኤንድ ባርካንስ የምንላቸው ኤንድ ሎስ ዲፖዚትስ የምንላቸው እነዚህን በኢሜጅ እንመልከት።
ሳንድ ዱንስ ምንድን ናቸው? ሳንድ ዱንስ የምንላቸው የዴዘርት ውስጥ የሚገኙ አሸዋ ናቸው አይደል? ሶ ይሄ ንፋስ ምን ያደርጋል? ሳንዱን ወይ ደግሞ አሸዋን ያመጣና የሆነ ቦታ ያከማቸዋል። ሲያከማች ምን ይፈጥራሉ? የሆነ ተራራ የሚመስል ይፈጥራል። ሶ እነዚህን ሳንድ ዱንስ እንላቸዋለን። ሶ as you can see ተራራ የሚመስል ነገር ሼፕ ነገር ይፈጥራል ማለት ነው። ሶ ባርካንስ የምንላቸው ደግሞ ልክ እንደ ሳንድ ዱንስ ሆኖ የሆነ ክረሰንት አለው። as you can see የሆነ የተሰበረ ነገር አለው። ሶ ክረሰንት ወይ ደግሞ ጨረቃ የሚመስል ሼፕ ሲፈጥር ባርካንስ እንላቸዋለን። ኦኬ ኤንድ ሎስ ዲፖዚትስ ደግሞ ምንድን ነው? ዴዘርት አካባቢ ላይ ንፋሱ ምን ያደርጋል? ፈርታይል የሆኑ ሶይሎች ወይ ደግሞ አፈሮችን ያመጣና ዴዘርቱ መሀል ላይ ለምሳሌ እዚህ አካባቢ መሀል ላይ ቁጭ ያደርጋቸዋል ማለት ነው። ሶ it is when the wind gathers fertile soils ከዛ በመሀል ላይ ዴዘርቱ መሀል ላይ ሲያስቀምጣቸው ሎስ ዲፖዚትስ እንሏቸዋለን። ኦኬ ሶ እነዚህ ምንድናቸው? በዊንድ ምክንያት የተፈጠሩ ላንድ ፎርምስ ወይ ደግሞ የላንድ ሼፕ ናቸው። ኦኬ እነዚህን ካየን የሪቨርን አየን፣ የዊንድን አየን። አሁን ደግሞ የሲ ወይ ደግሞ የባህር የሚፈጠሩ እንመልከት። ሶ በዊንድ ጊዜ በንፋስ ጊዜ ዲፖዚሽን ነው የሚፈጠረው ብለናል። የተለያዩ ነገሮችን ማከማቸት ወይ ማስቀመጥ። በሲ ጊዜ በባህር ጊዜ ደግሞ ምን ይሆናል? ዲፖዚሽንም አለ ኢሮዥንም አለ፣ ወስዶት የሚሄደው ፓርት ማለት ነው። ሶ ፎር ኤግዛምፕል ቢችስ እና ላጉንስ ስፒት የምንላቸው ቢችስ የምንላቸው እዚህ ጋር የተለያዩ አፈሮችን እዚህ ጋር አምጥቶ ሲያከማች ነው፣ ዲፖዚት ያደርጋል። ስፒት የምንላቸው ደግሞ ናሮ የሆነ ዲፖዚሽን እዚህ ጋር የተለያዩ አፈሮች ሳንዶችን ያመጣና ምንድነው መሬቱ አጠገብ ለአንዱ አጠገብ ናሮ በሆነ መንገድ ሲያስቀምጥ ነው። እነዚህ ደግሞ ምንድናቸው? ላጉንስ የምንላቸው ነው። ላጉንስ ደግሞ ምንድናቸው? ሳልት ዋተር ላይክ ጨው ያለባቸው ውሃ ሲከበብ ነው። ስለዚህ ምን አየን? በተለያዩ ሪቨሮች የሚፈጠሩ ቪ-ሼፕድ ቫሊስ አየን፣ ኢንተርሎኪንግ ጎርጅ፣ ራፒድስ አየን። በዊንድ ምክንያት በንፋስ ምክንያት የሚፈጠሩ ደግሞ ምንን አየን? ሳንድ ዱንስ፣ ባርካንስ የምንላቸው ኤንድ ሎስ ዲፖዚትስ አየን። በሲ ጊዜ ደግሞ ምን አየን? ቢችስ፣ ላጉንስ፣ ስፒት የምንላቸውን አይተናል። ኦኬ ማሲቭ ዌስቲንግ እነዚህ በምን የሚፈጠሩ ናቸው? በግራቪቲ ምክንያት ግራቪቲ ወይ ደግሞ የመሬት ስበት የሚፈጠሩ ናቸው። ምን አለ? ስቲፕ ስሎፕ ወይ ደግሞ ዳውንሳይድ ሙቭመንት ሲኖር ለምሳሌ ተራራ ነገር እዚህ ጋር ድንጋዮች የተለያዩ ማቴሪያሎች ቢኖር ከመሬት ስበት ምክንያት ወደ ታች የተለያዩ ሶይል አለ የተለያዩ አፈር፣ ድንጋዮች፣ የተለያዩ ማቴሪያሎች በግራቪቲ ወይ ደግሞ በመሬት ስበት ምክንያት ወደ ታች በኃይል የሚወርዱ ናቸው። እነዚህ ላይክ በኃይል ሊሆን ይችላሉ፣ ስፒዳቸው ኦር ላይክ ስሎ ሊሆን ይችላል፣ ቀስ ብሎ የሚፈጠሩ ሊሆን ይችላል። ወደ ምን ሊቀየር ይችላል? ማስ ዌስቲንግ የምንለው በኃይል ሲወርድ ምን ሊሆን ይችላል? ላንድ ስላይድ መሬቱ ላይክ ሊንሸራተት ይችላል። መሬቱ ሲንሸራተት ሰርፌሱ ላይ ትልቅ የሆነ ዴሜጅ ይፈጥራል። ለምሳሌ ዲስትሮይንግ ላይፍ የሰው ህይወቶች መጥፋት ይችላል። ፕሮፐርቲ ስፔሻሊ ስቲፕ ቴረን ያለበት ቦታ ላይ የተለያዩ ዴንጀረስ የሆኑ አክቲቪቲዎችን ሊፈጥር ይችላል ማለት ነው። this is the end of the unit summary that ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com ጆይን ያርጉ። የተለያዩ AI supportive questionnaires ታገኛላችሁ። and of course our YouTube channel comment subscribe አርጉ and አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልኝ። but that's it for me today. I hope to see you on the next video. Thank you for watching and goodbye.